Messi. Oh, and England are in trouble. እንግሊዝ ከንጉሱ ፊት ዩኤፍሲም ተጫወተች አልቻለችም፣ ታንጎም ጨፈረች አልቻለችም፣ ሳምባም አማራት ደንሷ አሳያት። የማይኮ ቢሊጅን ናፈቃት፣ በኳስ ጥበቡ ቀምሮ ሚክስ አድርጎ ሰጣት። ንጉሱ አንድ ነው። ከተቃራኒው የተሰለፉ የስንፈት ግርዶች ሊቀ ሊቃውንቶችም ዛሬም ሲውረገረጉ አደሩ። ንጉሱም ለተአምሩ ቅጽበት በቂው እንደሆነ አሳየ። አጉል ጉራዛቻው ከንጉሱ ፊት በየሜዳው መንከባለል ሆነ። ሰላዩ ሜሲን ማቆሚያ ዘዴ እንዳላቸው ከጨዋታው በፊት ሲዘላብዱ ነበር። ከጨዋታው በኋላ አልጸጸትም፣ የተሸናፊዎች የዚህ ዓለም መልስ ነው። ጉራው ተንፍሷል። እግር ኳስም በጋሪ ኔቭል ማባበያ ወደ ቤቱ አይመለስም። 60 ዓመት ሳይመጣ የቀረው ዋንጫ 64 ይደፍናል። እንግሊዝ ፈርዶባት የእግዚአብሔር እጅን ከ40 ዓመት በፊት በማራዶና ዜቴ ካየች፣ የእግዚአብሔር ግራግር ተአምርንም ደግሞ ከ40 ዓመት በኋላ ከአትላንታ ተመለከተች። ጉራውም ተንፍሷል። ወደ አልጋው የተሸኘውም ተለይቷል። ሰላዩም ከምታቱ ፊት ጭንብላቸው ተገልጧል። እግር ኳስ ድሮም ቤቱ አልነበረም፣ በቀጣይም ካልነበረው ቤቱ አይመለስም። እግር ኳስ ንጉሱ አንድ ነው። አልጋው አመለኛ ነች። ከተአምረኛ ውጭ አታስተኛም። ለአንጣፊነት እንኳን እንድትበቃ ከስንፈተ ግርዶሽ መላቀቅ ግድ ነው። እግር ኳስ የሜሲ ነው፣ ሜሲም የእግር ኳስ ነው። ተአምር የሜሲ ነው፣ ሜሲም ተአምር ነው። ምትሃት የሜሲ ነው፣ ሜሲም ምትሃት ነው። ውበት መገለጫው ሜሲ ነው፣ ሜሲም ጆጎ ቦኒቶ ነው። የጉራ ነፍስ አባት ደግሞ እንግሊዝ ነች። ጨርሶ ሳይገሉ መሸለል መጨረሻው እንግሊዝን መሆን ነው። አርጀንቲና ልባም ነች። የውበት መልኳ ንጉሷ ነው። የፎክላንድ ጠባሳ በኤል ዲያጎ ሃንድ ኦፍ ጎድ ተሽሯል። የእንግሊዝ ሚዲያ የጅምላ ጉራ አርማዳ ደግሞ በሜሲ ተንፍሷል። ወደ አልጋው የተሸኘው ማን እንደሆነ ተለይቷል። ንጉሱ ግን በእግር ኳስ ከፍታ የወርቅ አልጋው ላይ ዛሬም አለ። የምትሃተኛው የንግስና አልጋ መለኛ ነች። ያለ አንድ ታምረኛ እንደማታስተኛ ለሚጠራጠሩት ጨለምተኞች ማረጋገጫውን ልካለች። በደቦ ጅምላ ዘመቻ የንጉሱን አልጋ መጋራት እንደማይቻል በተነፈሰው የእንግሊዝ ጉራ ውስጥ ታይቷል። ሜሲን አብቅቶለታል ያልክለት እንዳበቃልህ ማረጋገጫውን ጁድ ቤሊንግሃም እዛው በጨዋታው መካከል ተመልክቷል። ይህ ከፍታ፣ ይህ ተጽዕኖ፣ ይህ ዕድሜም 39 ከተሻገረ በኋላ በታላቅ ብቃት ከሁሉ ልቆ መገኘት በዘመናዊ እግር ኳስ የሜሲና ሜሲ ብቻ ነው። ሜሲን የመሰለ ትናንትም አልነበረም፣ ነገም አይኖርም። ወደፊትም እንደው በቀላሉ መፈጠሩ ህልም ነው። እግር ኳስ በዝምታ ያከበረውን አክብሯል። አንዳች ሳይተነፍስ ከሜዳው በማያቋርጥ ምትሃቱ አንጸባርቋል። አርጀንቲና ንጉሷን ታከብራለች። በንጉሷ ተጽዕኖ ውስጥም ደምቃ ተከብራለች። ሪከርዶች ሜሲን ይከተላሉ። ቁጥሮች ይለወጣሉ። ጎሎች ይቆጠራሉ። ዋንጫዎች ይሸነፋሉ። አሲስቶች ይሰግዳሉ።